ዜናው በዝርዝር በአማራ ክልል የአንዳንድ የምግብ ሸቀጦች ዋጋ በእጅጉ ማሻቀቡን ነዋሪዎች እየተናገሩ ነው። አንድ የገበያ ጥናት ባለሙያ የተወሰኑ የምግብ ሸቀጦች የዋጋ ጭማሪ አሳይተዋል ብለዋል። የአማራ ክልል ንግድና ገበያ ልማት ቢሮ በበኩሉ ተገቢ ያልሆነ የዋጋ ጭማሪ በሚያሳዩ አካላት ላይ እርምጃ እንደሚወስድ አስጠንቅቋል። የባህር ዳሩ ዘጋቢያችን አለምነው መኮንን ዝርዝር ዘገባ አለው። በአማራ ክልል የተለያዩ አካባቢዎች በአንዳንድ የምግብ ሸቀጦች ላይ ከፍተኛ የዋጋ ጭማሪ በመታየቱ ለብዙዎቹ ፈተና እንደሆነባቸው አስተያየታቸውን ለዶቼ ቬለ የተናገሩ ነዋሪዎች አመልክተዋል። ወይዘሮ ሙሉ ሞገስ በዋግምራ ብሔረሰብ አስተዳደር ነዋሪ ናቸው። አረ ምን ያልተወደዳለ ንጌታ የጨመረ ነው። ሁሉም ነገር የተወደደ ነው። ምን ብለን መግለጽ እንችላለን? አሁን ምን መግለጽ እንችላለን? አሁን ሁሉም የተወደደ ነው። ቡና፣ በርበሬ፣ ዘይት የመሳሰሉ በሙሉ እህል ይሻላል ብሎ 100 ኪሎ 4000 5000 ነው። ዘንጋዳን የሚባል ቀይ ማሽላ አለ በወልቃይት የሚመጣ እሱ ይሻላል። ይሄ በርበሬ፣ ዘይት፣ ቡና በጣም እየጨመረ ነው ያለ። አንደኛ በርበሬ ተብሎ 150 ነው፣ ግን ስሙ አንደኛ ይባላል የብር ጭማሪው እንጂ በሁለተኛው ከጠናንቱ አይታይም። ዘይት ደግሞ አንዷ ሊትር 300 ብር ናት። በምዕራብ ጎጃም ዞን የፈረስ ቤት ከተማ ኗሪ በርበሬ በአካባቢው በኪሎ የመሸጥ ልምድ ባይኖርም በባህላዊ መገባበያ ወይም በባህላዊ መስፈሪያ ቀድሞ ከነበረው ዋጋው በከፍተኛ ሁኔታ መጨመሩን ይናገራሉ። የቡና ዋጋም ታይቶ በማይታወቅ ሁኔታ ዋጋው ማደጉን አስረድተዋል። በርበሬ በጣም ነው የጨመረው። ዘይት 400 ምናምን ነው። ቡና እኛ ጋር የሚመጣ ሁለተኛው አካባቢ ነው እንጂ አንደኛው አይመጣም። 900 ብር ነው። የት መሰላም ቡና አሪፉ ከመጣ እንደውም ይጨምራል። በበርበሬ በቃታ ነገር ነው የሚሸጥ። የሚበላው ወደ ቆላው እያመጡ ነው የሚነግዱት። በአማራ ክልል ገቢዎች ቢሮ አንድ የገበያ ጥናት ባለሙያ በአንዳንድ የምግብ ሸቀጦች ላይ የዋጋ ጭማሪ መኖሩን አረጋግጠዋል። በርበሬ ከ530 650 ገብቷል። እንደውም ዛሬ 700 ብር ብለዋል። ነጭ ሽንኩርት ከ270 330 ጤፍ ባለበት ነው። ደህና ጤፍ አንደኛ ጤፍ 14 15 ሽንኩርት ከ40 ብር 60 ብር አሁን ሽንኩርቱ ማለት ነው የታየ ልዩ ነው። የባህር ዳር ከተማ ነዋሪ የሆኑት ወይዘሮ ሰገነት መኮንን እንዲሁ የኑሮ መወደድ ከቤት ኪራይና ሌሎች ወጪዎች ጋር ተዳምሮ ኑሮውን አስቸጋሪ እንዳደረገባቸው ገልጸዋል። ዘይት አንዷ ሊትር 400 ብር ነው የምንገዛው። በፊት 260 270 እያለ እስከ 400 ብር ደረሰ። ቡና አሁን 850 900 እንደየደረጃው ይለያያል ዋጋው። በቀጣራ እስከ 900 ብር ቡና አለ በአሁን ሰዓት። ሽንኩርትም ተወዷል። ምን ያልተወደደ ነገር አለ ብለ ነው? በሁሉም ነገር ውድ ነው። ሁሉም በርበሬ አሁን በርበሬ 1 ኪሎ በርበሬ 700 ብር ነው የሚሸጥ። እንግዲህ 1 ኪሎ በርበሬ የሽሮ እህል እስከ 200 ብር ነው 1 ኪሎ የሚገዛው። እንግዲህ በዚህ ኑሮ ውድነት በጣም ሊያኖረን አልቻለም። ኑሮ በጣም ከአቅማችን በላይ ሆኗል። የመንግስት ሰራተኛ ደሞዝ ነው የምንተዳደረው። ለአማራ ክልል ንግድና ገበያ ልማት ስለሚመለከታቸው አካላት ተጨማሪ መረጃ እንዲሰጡን ስልክ ብንደውልም ስልካቸውን ሊያነሱልን አልቻሉም። ይሁን እንጂ የቢሮው ኃላፊ ዶክተር ኢብራሂም መሐመድ በቅርቡ ለመገናኛ ብዙሃን በሰጡት መግለጫ በህገወጥ መንገድ ገበያውን በሚረብሹ ነጋዴዎች ላይ እርምጃ ተወስዷል። ይህ ወደፊትም ተጠናክሮ እንደሚቀጥል ተናግረዋል። ህጋዊ ንግድን ለማስፋት ምን ሄድበት ርቀት አለ። አንደኛው የበር ከበር ቁጥጥር የምንለው አለ። ህገወጥን የመለየት ስራ ይሰራል። ወደ 349,000 የንግድ ተቋማትን እንጎበኛለን፣ ቁጥጥር እናደርጋለን ብለን አስበን ወደ 300,000 የሚሆኑትን ደርሰናቸዋል። ክትትል ከተደረገባቸው 300,000 የንግድ ድርጅቶች 80,000 የሚሆኑት አንድ ወይንም ሁለት አይነት ጉድለት ተገኝቶባቸዋል። ህገወጦቹ ደግሞ የሚበዙትን ካየን ጀምላ ነጋዴዎቹ ናቸው። ጀምላ ነጋዴዎች አቅርቦቱን በማዛባት ምክንያታዊ ያልሆነ ዋጋ በመተመን 1200 የነበረን ዘይት ተመካክሮ 1500 እንዲገባ የማድረግ አቅም ያለው ቸርቻሪው አይደለም፣ ጀምላ ነጋዴው ነው። መጀመሪያ ከሚያመጣበት ሲዛባ ቸርቻሪው ተገዶ ዋጋ ይጨምራል። የራሱ የሆነ ሌሎች ጥቃቅን ችግሮች ቢኖሩት። ስለዚህ እኛ ትኩረት አድርገን አንድ እየሰራን ያለ ጀምላ ነጋዴ ላይ ነው። መጋዘኑን የመፈተሽ የንግድ እንቅስቃሴውን የመከታተል ስራ ተሰርቷል። የደበቀውን ምርት አውጥቶ እስከ መሸጥ ተደርሷል። ባስ ያለባቸውን ደግሞ አስረን ምርመራ እንዲካሄድ የማድረግ ስራም ተሰርቷል። ሰሞኑን በምስራቃዊ ደቡብ አፍሪካ በደረሰው የጎርፍ አደጋ ቢያንስ 86 ሰዎች መሞታቸውን የደቡብ አፍሪካ ፖሊስ ዛሬ ቅዳሜ አስታወቀ። ከሟቾቹ መካከል በትምህርት ቤት አውቶቡስ ውስጥ ሳሉ በጎርፍ ተወስደው ሕይወታቸው ያለፈ 6 ህጻናት እንደሚገኙበትም ፖሊስ ገልጿል።
ከጆሃንስበርግ በስተደቡብ 800 ኪሎ ሜትር ርቀት ላይ የምትገኘው መታታ ከተማ ላይ በተለይ ከባድ ጉዳት ደርሷል ተብሏል። ትናንት የተጎዳውን አካባቢ የጎበኙት የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛ አስከፊ ሲሉ ለገለጹት የጎርፍ አደጋው ምክንያት የአየር ንብረት ለውጥ እንደሆነ ተናግሯል። እንደ ራማፎዛ ገለጻ የጎርፍ ውሃው እስከ 4 ሜትር ከፍታ ነበረው። በሺዎች የሚቆጠሩ ቤቶች፣ መንደሮች፣ ትምህርት ቤቶችና ጤና ጣቢያዎች በጭቃ ተውጠዋል። የተባበሩት መንግስታት ግሪን ክላይሜት ፈንድ እንደገለጸው ደቡብ አፍሪካ በተለይ ለአየር ንብረት ለውጥ ተጽዕኖ እጅግ ተጋላጭ ስትሆን የአደጋው አስከፊነትም ጨምሯል።